መድኃኔ ዓለም ጋር ብቻ ነው። ማጋ የኛ ኑሮ የሚቆመው የዘመመህ ጎጆክ የሚስተካከልልህ ሊፈርስ የደረሰው ጎጆክ የሚቃናልህ ማን ሲመጣ ብቻ ነው። ማን ጋር ስትሄድ ነው? አንተ አዋቂ ቤት አይደለም፣ መድኃኔ ዓለም ጋር ስትመጣ ነው። ጠንቋይ ቤት ስትሄድ አይደለም፣ አስማተኛ መንደር ስትወርድ አይደለም፣ መድኃኔ ዓለም ጋር ስትመጣ ነው። ትዳራችሁ የተበጠበጣባችሁ ያላችሁ ሰዎች፣ ደስተኛ ያልሆናችሁ ደምን ባመታለቅሱ መፍትሄው ያለው ማጋር ነው። መልሱልኝ። እግዚአብሔር ጋር እንደው አይፎግራችሁ እኮ ከባድ እኮ ነው። ጠንቋይ ሲፎግራችሁ አይቀልድባችሁ። ጠንቋይ በጣም ቀልደኛ ነው። የሰማችሁኝ አይደል? ስንቶቻችሁ ተቀልዶባችሁ መጣችሁ ትዳራችሁ ላይ ቀልዳችሁ ሰዎች አላችሁ። ከእግዚአብሔር መሰወር አንችልም። አያችሁ፣ ከእግዚአብሔር መሰወር አንችልም። እግዚአብሔር ጨለማ አይሸፍነውም። በአደባባይ የሰራነውን የሸፈነልን ከባቴ አበሳ ስለሆነ ነው። ጨለማንም ተገን አድርገን የሰራነውን የደበቀልን መሐሪ ስለሆነ ነው። በህይወት ውስጥ ማለፍ የሚገባው ክርስቶስ ነው ብዬ ነግሬያቸዋለሁ። በትዳራችሁ ሊያልፍ የሚገባው ክርስቶስ ነው ብዬ ነግሬያቸዋለሁ። በሷ ትዳር ግን ጓደኛው አለፈች። ማን አለፈች? መካሪ መስለው በየካፌ ያገኙ የመከሩብን ምክር እኮ ነው ዛሬ። ወዳጅ መስለው ተለሳልሰው አስታራቂ መስለው ገብተው ፓርቲሽን የከፈሉብን ሰዎች እኮ አሉ። ይለፍ መድኃኔ ዓለም ሌላ ሰው እንዳያልፍ። ማን ይለፍ? የተገነባውን ግንብ ሊንድ የሚችል ንዶ ደግሞ ግንቡን ሊያስማማ የሚችለው እሱ ብቻ ነው። የደፈረሰውን ፍቅር ሊመልስላችሁ የሚችለው እሱ ብቻ ነው። በስመ አብ በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ። ምድርና ሰማይ ሳይዘረጋ ሐመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ ጨመረልን አማኑኤል፣ ዘመን ይቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን ስንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን አማኑኤል፣ የሰማብንንም ያላሰማብን አማኑኤል፣ ገመና ሸፋኝ ጓዳ ከታች ከባቴ አበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስለ ጠብቆቱ ስለ ቸርነቱ ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። ክቡር አባታችን መላከ ብርሃን ሙላት ክበቤ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡር መምህራችን ላይከ ጽዮን መምህር አፈወርቅ ወልደ ገብርኤል የካቴድራሉ ዋና ጸሐፊ፣ ክቡር ልሳነ ጳውሎስ መምህር ምስክር ጌታነ የዚህ ካቴድራል የስብከተ ወንጌል ክፍል ኃላፊ፣ ክቡር መምህራችን ላይከ ወንጌል መምህር ኤሎሮኢ፣ ክቡር መምህራችን መምህር ተድላ፣ ታላቁ የቅኔው ማዕበል ክቡር ፈለገ ጥበብ የኔታ ለዓለም አስማማው፣ ክቡራን የምትሆኑ የካቴድራሉ አገልጋዮች አባቶቼ ካህናት፣ አሃው ዲያቆናት፣ የልዑል እግዚአብሔር ቤተሰቦች፣ በዚህ በተወደደ ዕለት የጌታን ቃል ሰምታችሁ ለማረፍ የተሰበሰባችሁ የልዑል እግዚአብሔር ልጆች፣ የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች፣ በወደደንና ባከበረን ደግሞም ራሱን አሳልፎ በመስቀል በሰጠን በአንድ ልጁ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? አሜን። ቸርነትና ምሕረቱን አብዝቶ ኃጢአት በደላችንን በምሕረቱ ሸፍኖ በይቅርታው አደባባይ
ሊያጽናናን ሊጠግነን የጠራን ያሰባሰበን አምላካችን እግዚአብሔር ስለ ቸርነቱ በድጋሚ ስሙ የከበረና የተመሰገነ ይሁን። በዝማሬው እጅግ ስታጽናናን የቆየችው እጅግ የምንወዳት ዘማሪት መስከረም ወልዴ በዜማ ዕቃ ጣቱን በጠላት ዲያብሎስ ላይ ያሰለጠነ እጅግ የምንወደው ዘማሪ ዘርአ ዳዊት እጅግ በቤተ ክርስቲያንን በአገልግሎታቸው እናውቃለን፣ በዝማሬያቸው ተጽናንተናልና እግዚአብሔር የአገልግሎት ዘመናችሁን ይባርክላችሁ በሏቸው እንጂ። ህጥይታ ምሳል እምና ምሳላት ከምሳሌዎች ሁሉ ምሳሌ ታጣላት መዝገበ ምስጢር ሰዓሊተ ሕይወቱ ለአዳም መድኃኒታ ለሔዋን የምንላት የእኛ የሰው ዘር የመዳናችን ቁልፍ ምስጢር ማምላክ የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን መመኪያችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ኪዳነ ምሕረት በጥማት ዘመን ጠጥተን የረካንባት ጽዋችን ኪዳነ ምሕረት ልብሳችንም ጉርሳችንም ኪዳነ ምሕረት ዘመዳችን ወገናችንም ኪዳነ ምሕረት ባለቀስን ጊዜ እንባችን የጠረገችልን የጭንቋ አማላጅ የኢየሱስ እናት ኪዳነ ምሕረት ስሟ የተመሰገነ ይሁን። የምንመካባት የመመኪያችን ዘውድ ኪዳነ ምሕረት ናት። ዲያብሎስን ድል የነሳንባት የድል አክሊላችን ድንግል ማርያም ናት። የምንመረጎዝባት በተራ ሃይማኖታችን ድንግል ማርያም ናት። ገነት መንግሥተ ሰማያት የምንገባባት በራችን ድንግል ማርያም ናት። የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ናት። ብርሃን ያየንባት አይናችን ድንግል ማርያም ናት። ከፍ ከፍ ያልንባት መታያችን ድንግል ማርያም ናት። ከሞት ወደ ሕይወት የተሸጋገርንባት ድልድያችን ድንግል ማርያም ናት። ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም ናት። በመላእክት በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር የምትመሰገን ድንግል ማርያም ናት። መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት የኢየሱስ እናት ድንግል ማርያም ናት። ከመንጸፈ ደይን ወደ ገነት ከሞት ወደ ሕይወት ከሐሳር ወደ ክብር የምንወጣባት ከትሕትና ወደ ልዕልና የምንሸጋገርባት መሸጋገሪያ ማዕዶታችን ድንግል ማርያም ናት። ለኢየሱስ እናት ለድንግል ማርያም ክብር ይገባታል። የምትወዷት ውለታ ያለባችሁ ምስጋና ስጧት፣ አመስግኗት። የኢየሱስ እናት ድንግል ማርያም ስሟ የተመሰገነ ይሁን። አሜን በሉ። ጭብጨባ ሁሉ ያንሳል ለድንግል ማርያም። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። ማን ከሁላችን ጋር ይሁን? ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንን የሚጠቅመንን የሚያስተምረን እግዚአብሔር ማን ያውቃል? በዚህ ጉባኤ ዛሬ ጥያቄ እንደሚመለስ ማን ያውቃል? እግዚአብሔር ከቤታችሁ አልቀሳችሁ የመጣችሁ በተስፋ መቁረጥ የመጣችሁ እጃችሁን እያወራጣችሁ በመንገድ ላይ ስትለብቻችሁ እያወራችሁ የመጣችሁ ጭንቀት ከብዶባችሁ መከራ ከብዶባችሁ ስቃይ ከብዶባችሁ ችግር አየሎባችሁ የመጣችሁ የኢየሱስ እናት ወደ ቤት በደስታ ተመለሳችሁ። ጥያቄያችንን ልትመልስልን የኢየሱስ እናት ወደ ልመናችን ዘንበል ትበልልን። ዛሬ በዚህ በተወደደ ጉባኤ እግዚአብሔር ያስተምረናል። እግዚአብሔር ሲናገር ሰማያት በነጎድጓድ መብረቅ ይሞላሉ። እግዚአብሔር ሲናገር የሊባኖስ ዝግባዎች ይሰባበራሉ። እግዚአብሔር ሲናገር ያዘነ ቢኖር ይጽናናል። እግዚአብሔር ሲናገር በጨለማ ውስጥ ያለ ወደ ብርሃን ይወጣል። በተስፋ መቁረጥ ውስጥ ያለ ሰው ይጽናናልና አጽናኙ መንፈስ ቅዱስ ሁላችንንም ያጽናና። የትምህርታችን ርዕስ በቅዱስ ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ ያለውን መለኮታዊ ቃል በማንሳት ይሆናል። ቃሉ በሰማርያ ሊያልፍ ግድ ሆነበት የሚል ይሆናል። ይህንን ቃል አብረን እንጠራለን። በሰማርያ ሊያልፍ በሉ።
ግዴ ለምን ተባረኩበት እንደው በማርያም በሰማርያ ሊያልፍ በሉ ግድ ሆነበት። እስቲ እህቶቼ እናንተ በሉ በሰማርያ ሊያልፍ ግድ ሆነበት በሉ። እስቲ ወንድሞቼ በሉ ቤት ሊያልፍ በትዳራችን ይለፍ፣ በህይወታችን ይለፍ፣ በጤንነታችን ይለፍ። እኛ በማንነታችን ክርስቶስ ካለፈ ገንዘብ የማያስተካክለውን ማን ያስተካክላል? ገንዘብ የማይፈታውን ማን ይፈታል? ስልጣን የማይፈታውን ማን ይፈታል? ወገንና ዘመድ ተሰብስበው የማይመልሱትን ማን ይመልሳል? ስለዚህ በህይወታችን ዛሬ ማን ይለፍልን? በመንደራችን ማን ይለፍልን? በከተማችን ማን ይለፍልን? ይሄንን ቃል የመዘገበልን ወንጌላዊው የጌታ ወዳጅ ፍቁረ እግዚእ ዮሐንስ የመዘገበልን ቃል ነው። በሰማርያ ሊያልፍ ግድ የሆነበት የክብር ባለቤት አካላዊ ቃል ኢየሱስ ክርስቶስ ነው። ለስም አጠራሩ ክብር ምስጋና ለስሙ ይሁን። የክብር ባለቤት በሰማርያ ሊያልፍ ግድ ሆነበት ሲባል ክርስቶስን በሚያልፍበት መንደር ሁሉ ይፈልጉታል። በማርቆስ ወንጌል ምዕራፍ 1 ቁጥር 37 ላይ ስታነቡ ሁሉ ይፈልጉሃል ተብሎ ተጽፏል። እስቲ ማን ነው እዚህ ጋር ጌታን ማይፈልግ? አትፈልጉትም? ማንን ፍለጋ ነው የመጣ ነው ታዲያ? ማንን ፍለጋ ነው የመጣችሁት? ሁሉ ማንን ይፈልጋል? ሁላችን መዳን እንፈልጋለን። ሁላችን መፈወስ እንፈልጋለን። ሁላችን መጠገን እንፈልጋለን። ስለዚህ ዛሬ የመጣ ነው ፍለጋ ክርስቶስን ነው። እሱ ራሱ ወደ ማንነታችሁ በህይወታችሁ ሁሉ ሊገባ የፈቀደ አምላክ ስለሆነ ዛሬ በሰማርያ ያለፈው ጌታ በህይወታችን ምዕራፍ እንዲያልፍልን ዛሬ በሰማርያ ሊያልፍ ግድ የሆነበት ጌታ የኔና ያንቺን ጥያቄ የኔና ያንቺን ቋጥሮ ሊፈታ ግድ ሊያልፍ የሆነበት እስራኤል የምንላት የቆዳ ስፋቷ ከሰሜን እስከ ደቡብ ድረስ ያለው 480 ኪሎ ሜትር ርቀት አላት። ከየት እስከ የት አልኳችሁ? በደንብ መልሱልኝ እናንተ። ከሰሜን እስከ ደቡብ ቀድሞ እስራኤል የቀድሞዋ የጥንቷ እስራኤል በሶስት ታላላቅ አውራጃዎች የተከፈለች ናት። ሰሜኑ ገሊላ በመባል ይጠራል። የትኛው አልኳችሁ? ሰሜኑ። መካከለኛው ደግሞ ሰማርያ ይባላል። ሳምራውያኖች የሚኖሩባት መንደር ነው። ሌላኛው ደግሞ የደቡብ ክፍል ይሁዳ የሚባል ክፍል ነው። ከዚህ ከይሁዳ ነገድ የክብር ባለቤት የኔና የናንተ ጌታ ኢየሱስ ክርስቶስ ተገኝቷል። በጣም የሚገርማችሁ ዛሬ በሰማርያ ሊያልፍ ግድ የሆነበት ለምን በገሊላ ግድ አላለውም? ለምንስ በይሁዳ ወይንም በሌሎች ከተማ ክርስቶስ ሊያልፍና ሊገባ አልገደደውም የሚለው የዛሬው ትልቁ ቁም ነገራችን የምንመለከተው ነው። ቤት ሊገባ ግድ አለበት። ቤት ሊያልፍ ግድ አለበት። በደቡብ ያሉት ከገሊላ ጋር ሰፊ ግንኙነት አላቸው። በንግድ አብረው ይተሳሰራሉ፣ ይጠያየቃሉ፣ በቋንቋ ይግባባሉ፣ በባህል ይተሳሰራሉ። በመካከላቸው ካለችው ከሰማርያ ጋር ምንም አይነት ግንኙነት የላቸውም። ሰማርያን እንኳን ለንግድ ሊገበያዩባት እንኳን በጋብቻ ሊተሳሰሩባት ሰማርያ የምትባለዋን ከተማ ሊያዩም ስለ ከተማዋም ሊሰሙ ፈቃደኞች አይደሉም። አይሁዳዊ ከቤት ሲወጣ ሶስት ነገሮችን አታሳየኝ ብሎ ነው ከቤት የሚወጣው። እናንተ ከቤት ስትወጡ ምን ባታዩ ትመርጣላችሁ? ነገሩኝ እስቲ። በር ላይ በጣም ምላሳም የሆነ ሰው በነገር የሚሸርብ የሚጎነጉን አካሄዳችሁ እስኪጠፋባችሁ ግርና እግራችሁ እስኪማታ ድረስ አረማመድ እስከሚጠፋባችሁ ድረስ ካንደበቱ ቃላት እየወረወረ የሚናገራችሁን ሰው ምናልባት ጌታ ሆይ ዛሬ በር ላይ ዛሬ ባልኖረች ልትሉ ትችላላችሁ። አይሁዳዊ ከቤት ሲወጣ ሶስት ነገሮችን አታሳየኝ ብሎ ይወጣል። ስንት ነገር? የመጀመሪያው ለምጻም አታሳየኝ ብሎ ያስባል ይወጣል። ምን አታሳይ? ለምጽ በብሉይ ኪዳን የኃጢአት ውጤት ነው። በምን አልኳችሁ? በአዲስ ኪዳን አላልኩም። በምን? በብሉይ ኪዳን። ሁለተኛው ቀራጭ ኃጢአተኛ ተብሎ ይታመን ስለነበረ ከቤቱ ሲወጣ ለምጻም ቀራጭና ሳምራዊ የተባለ ሰው አታሳየኝ ይላል። ልብ አድርጉ።
ስለዚህ ጌታ ለምንድነው ወደዚህ ከተማ ሊገባ ግድ ያለበት? በደቡብ ያሉ የእስራኤል ነዋሪዎች ወደ ገሊላ መሄድ ከፈለጉ የሚገርማችሁ አጭርና አቋራጭ መንገድ እያለ በሌላ መንገድ ዞረው የሰማርያን ከተማ እንዳይረግጡ ብለው ዮርዳኖስን ተሻግረው በረጅም ጉዞ ይሄዳሉ። ምናልባት እንኳን ረጅሙን መንገድ እንኳን መሄድ ካልፈለጉ የግዳቸውን ይሉና በሰማርያ ከተማ ሲያልፉ ከተማቸውን ስለረገጡ ብቻ እግርና ጫማቸውን በዮርዳኖስ ወንዝ ሁሉ ያጥቡ ነበር የነዚህን እርኩሶች ከተማ ረግጠናል ብለው። ስለዚህ ጌታ በሰማርያ ሊገባ ግድ ያለበት የመጀመሪያው ነገር የዘረኝነትን ግንብ ሊያፈርስ ግድ ሆነበት። ይፍረስ አይፍረስ? የዘረኝነት ግንብ ይፍረስ አይፍረስ? ይፍረስ የምትሉ እጃችሁን ከፍ አድርጋችሁ አሳዩኝ። ማን ያፍርስልን? ዘረኝነት በርዕዮተ ዓለም በነገስታቱ ጥንካሬ የሚፈርስ አይደለም። ዘረኝነት የሚፈርሰው በኢየሱስ ክርስቶስ ስልጣን። መድኃኔ ዓለም ስልጣን አለውና ሊከፋፍለን የተዘጋጀውን በአንድነታችን ላይ አመድ የሚበትነውን በአንድ ቋንቋ እንዳንግባባ የታጠረብንን የዘረኝነትን አጥር ሥላሴ ያፍርስልን። ይፍረስ የምትሉ ከፍ አድርጉ ብያለሁ። የዘረኝነት ግንብ ይፍረስ አይፍረስ? ይፍረስ አይፍረስ? የጥላቻ ግንብ ይፍረስ አይፍረስ? የምቀኝነት ግንብ ይፍረስ አይፍረስ? ወደ እግዚአብሔር የማያደርሰን ግንብ፣ የጥላቻ ግንብ፣ የመለያየት ግንብ፣ ያለመስማማት ግንብ፣ እነዚህን ሁሉ ሊያፈርስ ስልጣን ያለው የናዝሬቱ ኢየሱስ የታመነው ተስፋ የማርያም ልጅ ነው። ክብር ለስሙ ይሁን። ያፍርስልን። ከኢትዮጵያውያን ላይ የተገነባው በእኛ ላይ የታጠረውን የዘረኝነት አጥር መድኃኔ ዓለም ያፍርስልን። እስቲ በደንብ አሜን በሉ። ማን ያፍርስልን? ስለዚህ ክርስቶስ በሰማርያ ሊያልፍ ግድ የሆነበት በአይሁዳውያንና በሳምራውያን መካከል ያለውን የጥላቻ ወይንም የዘረኝነትን ግንብ ሊያፈርስ፣ ለዘመናት ያልተስማሙትን ሊያስማማ። ዛሬ በትዳራችሁ ያልፈረሰላችሁ ግንብ አለ። ባል የሚናገረው ለሚስት አይጥምም፣ ሚስት የምትናገረውን ባል አይሰማትም። የታጠረባችሁ ግንብ አለ። ሳታውቁት የተገነባባችሁ ግንብ አለ። ይሄንን ግንብ በትዳራችሁ መካከል ልጆቻችሁን ሊበትን፣ ልጆችን ያለ ወላጆች ሊያስቀር፣ ያለ መስማማት ግንብ፣ የመለያየት ግንብ፣ ያለ መደማመጥ ግንብ ማን ያፍርስ ገብቶ በትዳራችሁ? ትዳራችሁስ ገብቶ እንዲያፈርስላችሁ ፈቅዳችሁ በራችሁን ክፈቱለት ለዚህ ጌታ። ማን ይግባ በትዳራችሁ? ማን ይግባ? ይገርማል። በሰማርያ ሊያልፍ ምን ሆነበት? ግድ የሆነበት ክርስቶስ የሰራዊት ትእዛዝ መጥቶበት አይደለም። በዛ ሀገረ ገዢው ደብዳቤ ጽፎለት አይደለም። ወደ ገሊላ ቢያልፍ፣ ወደ እስራኤል ቢሄድ፣ ወደ ልዩ ልዩ ከተሞች እንኳን ቢዘዋወር እቺን ከተማ ሳታይ ብሎ ክርስቶስን ያስገደደው የለም። ሰማርያም ጻድቅ ተገኝቶ አይደለም ክርስቶስ ሊገባ ግድ ያለበት። ምንድነው ያስገደደኝ ካላችሁ ከኔ ጋር ትላላችሁ። ግድ ያለው በሉ። በማርያም ለለምናችሁ መክሰስ አልበላችሁ ልጋብዛችሁ እራት ይሁንላችሁ። እስቲ ከኔ ጋር ግድ ያለው በሉ። ድገሙና በሉ። ግድ ያለው የገዛ ምህረቱና ቸርነቱ ነው። ያስገደደው ማን ነው? ምህረቱ በሉ እስቲ። አንቺ ቤት ሊገባ ምህረቱ ያስገድደዋል። ያንቺ ቤት እኮ የተጎሳቆለ ነው። የኔ ቤት እኮ ለክርስቶስ ምቹ አይደለም። መለያየት አለ፣ ጥላቻ አለ። የኛን ቤት ሳይንቅ መድኃኔ ዓለም ገብቶ ጥላቻውን የጥላቻውን ግንብ ሊያፈርስ እኛ ቤት ይመጣል። ይምጣልን መድኃኔ ዓለም። ቤታችሁን ሊያስተካክል የዘመመውን ጎጆ ሊያቆምላችሁ ማን ይምጣልን? እስቲ ይምጣ የምትሉ አጨብጭቡና መስግኑት። ይምጣ ይሄ ጌታ። አዎ በጣም የሚገርም ነው። ግድ ያለው የገዛ ምህረቱና ቸርነቱ ነው። ቸር ነው መድኃኔ ዓለም አይደለም። ቸርነቱ አንቺ ቤት ሊገባ ያስገድደዋል። መሐሪ ነው አይደለም። ምህረቱ አንተ ቤት ሊገባ ያስገድደዋል። ስለዚህ ጌታን ያስገደደው የሰራዊት ደብዳቤ መጥቶለት አይደለም። ጌታን ያስገደደው በከተማዋ የታወቀ ጻድቅ ተገኝቶም አይደለም። ግን ያስገደደው የገዛ ምህረቱና ምኑ ነው? ቸርነቱ ነው። ምን ሊያፈርስ ገባ አልኳችሁ? በማርያም መልሱልኝ። የምን ግንብ ሊያፈርስ? የዘረኝነት ግንብ። አይሁዳውያን ሳምራውያንን የሚጠሏቸውና የሚጸየፏቸው የመጀመሪያ ምክንያታችሁ ምንድነው ተብሎ ሲጠየቁ እንዲህ ይላሉ። ከአሕዛብ ጋር በጋብቻ ተገናኝተዋል ብለው ነው የሚያምኑት። ሳምራውያኖች ደግሞ
ፈልገውት ሳይሆን በቀኝ ግዛት ተገዝተው ስለነበረ ነው። አያችሁ ወዶ አይደለም። እነዛ ግን ቀኝ ግዛት ተገዝተዋል፣ ባሪያ ሆነዋል፣ ከአሕዛብ ጋር ተጋብተዋል ብለው ይጠሏቸዋል። ግን አላወቁትም እንጂ እንኳን ሳምራውያን አይሁዳውያን እኮ በባቢሎን ቀኝ ግዛት ተገዝተዋል። አልተገዙ? ተገዝተዋል። በምርኮ ተወስደዋል። መቅደሳቸው ፈርሶባቸዋል። ይሄ ሆኖ ግን ጠሏቸዋል። ምን ይሏቸዋል? ወገኖቼ በዘር የተመሰረተ ጥላቻ ምክንያት የለሽ ነው። እውነት ሐሰት? በብሔሩ ምክንያት ሰው ምትጠላ ከሆነ በሚናገረው ቋንቋ የተነሳ ወንድምህን ምትጠላ ከሆነ የመጣበትን አገር ጠይቀ መንደር ውስጥ ገብታችሁ ከሆነ ውጡ። ወንጌል ራሱ ከመንደር ያወጣል። ከምን ያወጣል አልኳችሁ? መንደርተኝነት ሐሳብ የሚያራምዱ ከሰፈራቸው ውጪ ወጥተው ማብራት የማይችሉ ሰዎች፣ አጥር የታጠረባቸው ሰዎች ወገኖቼ በወንጌል አጥር የለም። ጌታ እኮ ምንድነው ያለው? በዓለም ሁሉ ዞራችሁ ምን በሉ ነው ያለው? አጥራጥሯል። ከዚህ ድንበር መልስ እንዳትሄዱ ብሏል። በዓለም ሁሉ ነው ያለን። ስለዚህ በዘር የተነሳ ጥላቻ ምን የለው አልኳችሁ? ምክንያት የለሽ። ዘረኝነት ከጥንት እስከ ዛሬ የሰው ልጅ ትልቅ ፈተና ነው። ዛሬ ለቤተ ክርስቲያናችን ፈተና አይደለም? መልሱልኝ። ፈተና ነው አይደለም? ፈተና ነው አይደለም? የቤተ ክርስቲያናችን ፈተና ነው። ዘረኝነት ለራሳቸው ለክልላቸው ለሚናገሩላቸው ቋንቋ ብቻ ሰዎች የሚያደሉ ሰዎች ተፈጥረዋል። ሰውን በሰውነቱ ማክበር ካልቻልን እንደ ሰው ጠባይ መኖር አንችልም። በሰው ግብር ሰው ሆነን መቀጠል አንችልም። እና ዘረኝነትን መሻር የሚቻለው ቅድም እንደነገርኳችሁ በርዕዮተ ዓለም ሳይሆን በነገስታቱ ጥንካሬ ሳይሆን ማንን ይዞ ነው አልኳችሁ? አቤት ጌታችን ኢየሱስ ክርስቶስ ዘረኝነትን የሻረባቸው መንገዶች አሉ። ወደዚህ ምድር ሰው ሆኖ ከመጣ ጀምሮ የመጀመሪያ ክርስቶስ ዘረኝነትን የሻረው በልደቱ ነው። እስቲ ዘረኝነትን የሻረው በሉ። በመወለዱ ነው። በምንድነው አልኳችሁ? በልደቱ ጌታችን ከሕዝብና ከአሕዛብ ተወልዷል። በጌታ የዘር ሐረግ ውስጥ እነ ራኬብ እነ ሩት ተቆጥረዋል። ልብ አድርጎ ሩት ሞዓባዊት ናት። ራኬብ የከነዓን ሰው ናት። በኢየሱስ ክርስቶስ የዘር ሐረግ ተቆጥረው ገብተው እንዲቆጠሩ ማድረጉ ክርስቶስ በስጋና በደም ዘረኝነትን እንደሻረልን ነው። በዚህ ጉባኤ ይሄንን ቃል የምትሰሙ በማህበራዊ ሚዲያ ይሄንን ቃል የምትሰሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘረኝነትን ትጸየፋለች፣ አጥብቃ ትቃወማለች። ሰው በመሆኑ በአርአያ ሥላሴ ለተፈጠረ ሰው እኩል የሆነ ቦታ አላት። አስተምሯም ይሄንን ነው የሚለው። በአርአያ ሥላሴ ለተፈጠረ ሰው እኛ ሰው መሆኑን ብቻ ነው የምናየው። ምን መሆኑን? ሰው መሆኑን። ከዛ በኋላ የተገኘበት ማህበረሰብ የሚናገረው ቋንቋ እዚህ ቤት ቋንቋ አይደለም። እና ይገርማችኋል ጌታችን ራኬብንና ሩትን በክርስቶስ የዘር ሐረግ ውስጥ ገብተው እንዲቆጠሩ አድርገዋል። ይሄ ማለት ምን ማለት ነው? ሴቶ እነዚህ እኮ ከአሕዛብ ወገን ናቸው። ራኬብ የከነዓን ሴት፣ ሩት የሞዓብ ሴት ናቸው። ጌታችን ግን ዘረኝነትን በጽንሰ ሐሳብ ብቻ ሳይሆን በደምና በስጋ እንደሻረልን እንረዳለን። ስለዚህ ዘረኝነት በክርስቶስ ልደት ተሽሯል። በማልደት በክርስቶስ ልደት ትምህርታችን ርዕስ እንዳታጠፉት። በምን ሊያልፍ ግድ ሆነበት? ምን ሊያፈርስ ግድ ሆነበት? የምን ግንብ? የዘረኝነትን። ጌታችን ስጋዊ ልደቱ ከአይሁድ ነው። አይሁዳውያን ደግሞ ሳምራውያንን ቀርቶ መሬታቸውንም ሁሉ ይጸየፋሉ። አንድ ሳምራዊ እንደው ቢገባችሁ ቋንቋ ልንገራችሁ። አሁን እዚህ ጋር አዲስ አበባ አለች። ቀጥሎ ያለችው ከተማ እስቲ አንድ ሀገር ንገሩኝ። ግድ የለም ከተማ አታውቁም? ኖርክ ምንድን ያላችሁ? ምንድን ያላችሁ? አዳማ። ከአዳማ ቀጥሎ አንድ ከተማ ንገሩኝ። ግድ የለም ለምሳሌ ነው ሐዋሳ አሉኝ። እሺ ጥሩ። መተሐራ ወደ ምስራቁ ገብተዋል እናቶቻችን። ስለዚህ ጥሩ ነው።
አንድ ሰው ከአዲስ አበባ ተነስቶ መተሐራ ለመድረስ ግድ መሃል ያለችውን ምን ከተማን ማለፍ አለበት? አዳማን። ልክ አሁን አዳማ ባልባት ከተማ የሳምራውያን ከተማ ነች ያለችው። ከገሊላ የተነሳ ወይም ከይሁዳ የተነሳ መዳረሻውን ገሊላ ያደረገ ሰው የግድ የማንን ከተማ ይረግጣል? የሳምራውያንን ከተማ ይረግጣል። ከተማቸውን በእግር በመርገጡ ብቻ እንጀራ አይበላም። አይሁዳዊ በነካበት ዕቃ አይበላም አይጠጣም ሰው። ሳምራውያንና አይሁዳውያን እንዲህ ባለ ጥላቻ ይጠላላሉ። ቋንቋቸው ግን ያግባባቸዋል። አንድ ቋንቋ ነው የሚያወሩት። ይሰማችሁ ነው አይደል? ዛሬ መግባባት ያልቻልነው አንድ ቋንቋ እያወራን በአንዱ ቋንቋ ራሱ ዛሬ መግባባት ተስኖናል። እና መሬታቸውን ብቻ በመርገጣቸው ይሄዱና እግራቸውን ይታጠባሉ። ይሄዱና ጫማቸውን ሳይቀር በዮርዳኖስ ወንዝ ያጥቡ ነበር። በጣም የሚገርም ነው አይደል? ጌታችን ይሄንን ያውቃል አያውቅም? እሱ ግን ይሄንን የዘረኝነት አስተሳሰብ ሊሽር ሰማርያን ረገጠ። ማን ረገጠ? ዘረኝነትን ለማፍረስ ሲል አይሁዳውያን ቢረግጡ እንኳን በወንዝ ሄደው የሚታጠቡባትን የሚጸየፋትን ከተማ የአይሁዳውያንን አለባበስ ለብሶ የአይሁዳውያንን ክንብንብ በራሱ ላይ አድርጎ መድኃኔ ዓለም ወደዛች ከተማ ገባ። ሲገባ ሰዓቱ 6 ሰዓት ነው። ስንት ሰዓት ነው? ሰዓቱን እንድትይዙልኝ ፈልጋለሁ። ስንት ሰዓት ነው? 6 ሰዓት ነው። የዮሐንስ ወንጌል ምዕራፍ 4 ቁጥር 2 ጀምራችሁ ስታነቡ እንዲህ ብሎ ይጀምራል። ዮሐንስ ወንጌል ምዕራፍ 4 ጀምራችሁ ስታነቡ ደቀ መዛሙርቱ እንጀራ ሊገዙ ወደ ገበያ ሄደው ነበር። ያዕቆብ ለልጁ ለዮሴፍ ባስቆፈረው ሲካር በተባለች የውሃ ጉድጓድ የእርሻ ቦታ ኢየሱስ ክርስቶስ መንገድ ከመሄድ ደክሞት ወደ ውሃው ጉድጓድ ምንጭ መጣ ይላል። የመጣው ማን ነው? ሰዓቱ 6 ሰዓት ነበረ። ስንት ሰዓት ነበር? የውሃው ጉድጓድ ያዕቆብ ለልጁ ለዮሴፍ ያስቆፈረው የውሃው ጉድጓድ ደግሞ ሲካር የሚባል የውሃ ምንጭ ነው። በአይሁዳውያንም በገሊላም በእስራኤልም ውሃ የሚቀዳው ሌሊት ነው፣ የሚጠጣው ግን 6 ሰዓት ወይም ቀትር ነው። ለምን ትሉኝ ከሆነ ሀገሩ በረሃ ነው፣ አሸዋማ ነው። ውሃውን በሌሊት የሚቀዱት ቀዝቃዛ ውሃ እንዲያገኙ ነው። ውሃውን ቀዝቃዛ ውሃውን ለማግኘት የከተማው የሰማርያ ሴቶች ሁሉ ማድጋቸውን ይዘው በሌሊት ፀሐይ ሳትወጣባቸው ውሃ ይቀዱና ወደ ቤታቸው ይመለሳሉ። የቀዱትን ውሃ ደግሞ በዘመኑ የነበረው የነሱ ማቀዝቀዣ ፍሪጃቸው መሬት ቆፍረው ጨርቅ አንጥፈው ከአሸዋ ስር ውሃው እንዲቀዘቅዝላቸው ጋኑን ይቀብሩታል። ሰማችሁ? ይቺ ሴት ደግሞ ውሃ በሚቀዳበት ሳይሆን ማነው ውሃ በሚጠጣበት እንጂ በሚቀዳበት ያልመጣች ሴት ናት። ማንም ሰው በ6 ሰዓት ውሃ ጉድጓድ ላይ አይገኝም። ፀሐዩ ሙቀቱ ከባድ ነው። የፀሐዩ ሙቀት ያሸዋውን ግለት ተቋቁማ ሴቶቹ ለባሎቻቸው ውሃ ሊቀዱ እንጀራ ሊያበሏቸው ወደ ቤት ሲከተቱ ሰው እንዳያተሳቃ ክንብንቧን በራሷ ላይ ደፍታ የሰማርያን ሴቶች ተሳቃ የምትኖር በጓሮ ወጣ በጓሮ የምትገባ ሴት መጽሐፉ ሳምራዊት ብሎ በሀገሯ ጠርቷታል። ዛሬ ኢትዮጵያዊ ብትባል ትወዳለህ? ኢትዮጵያዊነት መጠሪያ ቢሆንልን ደስ ይለናል ወይ? ከምንም በላይ እኮ የሚያኮራ ስም ነው አይደለ? ንገሩኝ እንጂ አትሌቶቻችን ማራቶን ቢያሸንፉ ለዓለም የሚያሳዩት ባንዲራ የምንን ባንዲራ ይመስላችኋል? አቤት ንገሩኝ እንጂ። አሸነፈ ተብሎ በዓለም መድረክ የሚነገርለት ምናዊ ነው ተብሎ የሚነገረው ንገሩኝ እንጂ። እዚህ ውስጥ እኮ ሌላ ዜጋ የለም። ምናዊ ትኮራላችሁ በዚህ ስም? የምታኮራ እኮ ሀገር ነው ያለችው ነች አይደለችም? የተሳቱ ቅዱሳን ሀገር ኢትዮጵያ ታኮራለች። የተክልያ ሀገር ኢትዮጵያ ታኮራለች። ከሮም መጥተው ለኢትዮጵያ የጸለዩላት የና አረጋዊ ሀገር ታኮራለች።
የነ ሀብትዬ የነ አባ ሳሙኤል ሀገር የነ እጨጌ ዮሐንስ ሀገር ታኮራለች አታኮራ? የነ ሳሙኤል ዘዋልድባ ሀገር እና አቡነ ዘርዓ ብሩክ ክንፍ ያበቀሉባት ሀገር አታኮራ? በመድኃኔዓለም አታኮራም ወይ? የነ ቅዱስ ላሊበላ ሀገር አታኮራም ወይ? የነ አቡነ ሐራ ድንግል ሀገር አታኮራም ወይ? የአብርሃና የአጽብሃ ሀገር አታኮራም ወይ? የአባ ሰላማ ከሳቴ ብርሃን ሀገር ኢትዮጵያ ታኮራለች። እስቲ ኢትዮጵያ ታኮራለች ብላችሁ እስቲ አጨብጭቡ። እስቲ ኢትዮጵያውያን ስለሆናችሁ ብቻ ታኮራለች አታኮራ? ሳምራዊት ናት። በ6 ሰዓት ጌታ ቀድሞ በውሃው ምንጭ ዳር ላይ ነው ያለው። እሷ ባዶ ማድጋ ይዛ ልብ አድርጉ። ምን አይነት ማድጋ? ምን ልትቀዳ ነው የምትሄደው? ውሃ። ለምንድን ነው በ6 ሰዓት ውሃ በሚጠጣበት ውሃ ልትቀዳ ይወጣች? የምትቀዳው ውሃ እኮ የቀዘቀዘ አይደለም፣ ይፍል ውሃ ነው ወደ ቤት ይዛ የምትሄደው። የሞቀ ውሃ ነው ይዛ የምትሄደው። ለምንድን ነው ከተባለ የምትፈታ ባሎች የሚሞቱባት ሴት። ዛሬ ስንቱን አሳቀነዋል መሰላችሁ? በጓሮ ወጥቶ እንዲገባ ያደረግነው ስንት ምእመን አለ። ምላስ ፈርቶ ስድብ ፈርቶ እና በ6 ሰዓት ወጣች። ጌታም እንዲህ አላት፣ አንቺ ሴት ውሃ ጠጭኝ አላት። ምን በይ? እውነት ጌታ ጠምቶት ነው? ንገሩኝ እንጂ። አንዲት የተጠማች ነፍስን ያያል ክርስቶስ። ከሕይወት ማዕድ የራቃችሁ፣ ከሰማያዊው መጠጥ የራቃችሁ፣ የዚህ ዓለም ምግብ ጠዋት ቢበሉት ለከሳት ይርባል። የዚህ ዓለም መጠጥ ጠዋት ቢጠጡት ለከሳት ይጠማል። የሕይወት ውሃ ምንጭ ክርስቶስ ነው። እስራኤል በምድረ በዳ የጠጡት የማያስጠማው ጥማቸውን የቆረጠላቸው ያ አለት ክርስቶስ ነው። እና ሳምራዊቷ ሴት ቀና ብላ አየችው። ምን ስላላት? ምን ስላላት? ውሃ ጠጭኝ ስላላት። ቀና ብላ ስታየው በቋንቋው ይግባባሉ። ቋንቋቸው አንድ ነው። በአለባበስ ግን ማንነታቸውን ይለያዩ ነበረ። የአይሁዳውያንን አለባበስ ለብሶ አየችው። እሷ ደግሞ ሳምራዊ ናት። ሳምራዊ ከአይሁዳዊ እጅ ተቀብሎ ውሃ አይጠጣም። ሳምራዊ ከአይሁዳዊ ጋር ቆሞ አያወራም። ሳምራዊና አይሁዳዊ መካከል የተገነባ የክፋት የዘረኝነት ግንብ አለ። ዛሬ ደረሰና መድኃኔዓለም ሊያፈርስላት ቆሞ ማነጋገር ጀመረ። ምክንያት የሌለውን ጥላቻ ሊሰብርላቸው ክርስቶስ ቆመ። እና አንተ አይሁዳዊ ስትሆን እኔ ደግሞ ሳምራዊት ከመሆን ሴት ውሃ እንዴት ትጠይቀኛለህ አለችው። በባህል አይተሳሰሩማ፣ ስርዓት የላቸውማ። አይሁዳዊ ከሳምራዊ ተቀብሎ ጠጣ ሲባል አልሰሙም በዘመናቸው። አይሁዳዊ ስትሆን አያችሁ። እኔ ደግሞ ምን ስሆን አለችው? ምን ስሆን? ሳምራዊት ስሆን እንዴት ከኔ ውሃ ልትጠጣ ትለምናለህ አለችው። ጌታችን ኢየሱስ እንዲህ አላት፣ የእግዚአብሔርን ስጦታና ውሃ አለ። እስቲ የእግዚአብሔር ስጦታ በሉ። ቀጥሎ ምንድነው አለ? ውሃ። የማ ስጦታ ነው? ንገሩኛ። ያንን የውሃ ጉድጓድ ያስቆፈረው ያዕቆብ ለልጁ ለዮሴፍ ነው። ውሃውን ያፈለቀው ግን ማን ነው? የውሃው ባለቤት ማን ነው? ያ የማ ስጦታ ነው ማለት ነው? የእግዚአብሔር ስጦታ። የእግዚአብሔር ስጦታና ውሃ የሚገርም ነው አይደል? አጠጭኝ ብሎ የሚለምንሽ ማን እንደሆነ ብታውቂ እኔ ሳይሆን ምንምንሽ አንቺ ራስሽ በለመንሽ ነበር አላት። ቀጠለችና እሷ እንዳለች አንተ ከአባታችን ይሄንን ውሃ ጉድጓድ ቆፍሮ ከሰጠን ከያዕቆብ ትበልጣለህ አለች። እሱ የያዕቆብ አምላክ መሆኑን መቻወቀች። አውቃለች። ከያዕቆብ ትበልጣለህ አለችው። ነፋሳት የሚታዘዙለት፣ ውሆችን በፍኙ የሚመዝን የሚለካ
ተራሮችን የሚያንቀጠቅጥ አምላክና ጌታ እንደሆነ እኮ አላወቀችውም። ከያዕቆብ ትበልጣለህ? እሱም ልጆቹም ከብቶቹም ከዚህ ውሃ ጠጥተዋል አለችው። እስቲ በሉ እሱም በሉ ከብቶቹም ልጆቹም ከዚህ ውሃ ምን ብለዋል? ምን ብለዋል? ጠጥተዋል። ጌታ መለሰና እንዲህ አላት፣ ያዕቆብ ልጆቹም ከብቶቹም ከዚህ ውሃ ጠጥተዋል። ደግሞ ሌላ ምክንያትም ስታቀርብ እኔ ሰጥ ነበረ ግን መቅጃ እንኳን አልያዝክም አለችው። ለምን መሰላችሁ? እሷ መቅጃ ሳትይዝ ነው የመጣችው? ንገሩኝ እስቲ። ይዛለች አልያዘችም? አይሁድ ሳምራዊ በነካበት አይሁዳዊ በነካበት ማን ስለማይቀዳ ነው። መቅጃ እንኳን የለህም፣ ጉድጓዱም ደግሞ ሩቅ ነው አለችው። የራቀው ማን ማቅረብ ይችላል? አውቀዋለች ጌታን? አውቀዋለች ወይ? አላወቀችውም። ምክንያት ነው ያቀረበችለት። ከያዕቆብ ትበልጣለህ አለችው። ያዕቆብ ዘርነን ብለው ይመካሉ። የአብርሃምን ሥራ ሳይሰሩ የአብርሃም ዘርነን ይላሉ። አይሁዳውያንንም እንዲህ ነው ያላቸው። የሰማችሁ ነው አይደል? እኛ እኮ የአብርሃም ዘርነን እያሉ ይመጻደቁ ነበር። የማዘርነን እያሉ እኔ ገርመኛል። የማዘር ጌታ እንደዚህ አላቸው፣ የአብርሃም ዘር ብትሆኑ አላቸው። እስቲ በሉ የአብርሃምን ሥራ በሰራችሁ አንተም ውስጥ ተገብሩ ግብረ አቡክሙ አላቸው። እናንተ የአባታችሁ የዲያብሎስን ሥራ ትሰራላችሁ አላቸው። በአብርሃም ዘር በይስሐቅ ዘር በያዕቆብ ዘር በተስፋው ዘር የሚመኩ የአብርሃምንም የይስሐቅን የያዕቆብን ሥራ የማይሰሩ በዘመኑ የነበሩ ፈሪሳውያን የጥላቻ ግንብ ሲገነቡ የኖሩ የፈሪሳውያን ናቸው። ዛሬም በሕዝብና በካህናት መካከል በወንድምና በእህት መካከል በአባትና በልጅ መካከል የጥላቻን ግንብ የሚገነቡ በዛ ዘመን የነበሩ በዚህ ዘመን የነበሩ ፈሪሳውያን አሉ። ጌታ ደግሞ ነግሮናል። ከፈሪሳውያን እርሾ ምን በሉ ብሎ ምን ብሎ ይገርሞቻል። እስቲ አጠር አድርጌ ፈሪሳዊ ማን ነው የሚለው ልንገራችሁ። ፈሪሳውያን ምን አይነት ጸባይ እንዳላቸው እንድታውቋቸው ፈልጋለሁ። ሥርዓትን ሲያከብሩ ልባዊ ቅንነትን የረሱ እግዚአብሔርን በመንደራቸው ልክ አጥብቦ የሚያዩ ጠባቦች፣ አራት በአራት በሆነች ቤቱ ልክ የሚያይ ከዛ ወጥቶ ማየት የማይችል ቀናይነታቸውን ለማስተማር ሳይሆን ለመሳደብና ለመካሰስ ያዋሉ። ወሬያቸው ሁሉ በወንጀለኛ መቅጫ የታጀበ ካልከሰሱ ረፍት የሌላቸው ስራቸው ሰውን ስለመጣላ ሐሳባቸው ሁሉ ምድራዊ የሆነ በብርሃን ጻድቃን ናቸው። ጻድቅ መስለው ይታያሉ፣ በጨለማ ግን ኃጢአት ይሰራሉ። የሰው ሙገሳ ይፈልጋሉ፣ የመበለቶችን ቦርሳ ያመነምናሉ። ባል የሞተባቸውን አጽናኝ እያሉ ቤታቸውን ይርሳሉ። ጥቂት ዕውቀትን ከስድብ ጋር ያዙ ናቸው። የሰማይን ዋጋ ረስተው በምድር ብልጽግና የሚመኩ ሰዎች ናቸው። እነዚህ ፈሪሳውያን በዛ ዘመን ነበሩ። በጣም ዘመነው በእኛ ዘመን አሉ። እግዚአብሔር ይጠብቀን። መቅጃ እንኳን የለህም አለችው። የእግዚአብሔርን ስጦታና ውሃ አጥጪኝ ብሎ የሚለምንሽ ማን እንደሆነ ብታውቂ አንቺ ደግሞ በለመንሽው ነበር፣ እርሱም የሕይወትን ውሃ በሰጠሽ ነበረ አላት። ምክንያቷ ምንድነው? መቅጃ የለህም፣ ጉድጓዱ ምንድነው? ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ አለችው። ራሱስ የሕይወት ውሃ ነው ብለው እስቲ ክርስቶስ ራሱ ምንድነው? እሱን ግን ምን አለችው? እንግዲህ አለችው መቅጃ ከሌለ ጉድጓዱም ጥልቅ ነው፣ የሕይወት ውሃ ከወዴት ታገኛለህ አለችው። ይህንን ጉድጓድ ከሰጠን ከያዕቆብ አንተ አትበልጥም። ስለዚህ የሕይወት ውሃ ከየት ታገኛለህ? ከዚህ ውሃ የሚጠጣ ዳግመኛ ይጠማል አላት። እስቲ እናንተ በሉ ከዚህ ውሃ የሚጠጣ በሉ ዳግመኛ ይጠማል። ከየት ውሃ የሚጠጣ? ያዕቆብ በቆፈረው ጉድጓድ የሚጠጣ። እነዛ በሌሊት ቀርተው ይሄዱ ነገም ተመልሰው ይቀዳሉ። እነዛ ቀርተው ለባሎቻቸው ያጠጡ ያሉ መልሰው ደግሞ ጥማት አለባቸው ይጠማሉ። ከዚህ ውሃ የሚጠጣ ለዘላለም ይጠማል። ድጋሚ መጠማት አለበት ይሄ ውሃ። ይሄ የሕይወት ውሃ አይደለም። እኔ ከምሰጠው የሚጠጣ ግን ለዘላለም አይጠማም አላት። ክብር ለስሙ ይሁን። የማያስጠማው ጥምን የሚቆርጠው
የናዝሬቱ ኢየሱስ መድኃኔ ዓለም ነው። ማን ነው አልኳችሁ? መድኃኔ ዓለም ነው። አያችሁት? እኔ ከምሰጠው የሚጠጣ ምን አይልም? ምን አይልም? እንግዲያውስ ለዘላለም ሕይወት የሚፈልግ የሕይወት ውሃ ምንጭም ይሆንለታል ሲላት ሴቲቱ እንዲያለችው ጌታ ሆይ እንዳልጠማ አለችው። ምን እንዳልን? እስቲ መድኃኔዓለም እንዳልጠማ በሉት፣ እንዳልራብ በሉት። እስቲ ምንድነው ማድረግ ያለባችሁ እንዳትጠሙ? የሕይወት ውሃ የማያስጠማንን የማንን ክቡር ደም የማያስርበውን የዘላለም እንጀራ የሆነውን የማን ክቡር ሥጋ ቅዱስ ሥጋ ይሄ መቀበል ብቻ ነው። ጌታ ሆይ እንዳልጠማ ዳግመኛ ውሃ ልቀዳ ምን ያሳቀቀኝ ክንብንቤ እንደፍቼ አዩኝ አላዩኝ ብዬ በዚህ ባሸዋው ሙቀት በዚህ ፀሐይ በዚህ ሐሩር ውሃ ለመቅዳት ስለምን እንከራተታለሁ? እባክህ ከዚህ ውሃ ስጠኝ አለችው። ከየትኛው ውሃ? ከየትኛው ውሃ? ከዚህ ውሃ ስጠኝ። ጌታ እንዲህ አለ፣ እንግዲያውስ እኔ ከምሰጠው ውሃ መጠጣት ከፈለግሽ ባልሽን ጠርተሽ ነይ አላት። ማንን ጠርተሽ? ባሎች ከሥራ ስትወጡ ቀለበታችሁ እጃችሁ ላይ ነው የሚሆነው። ኪሳችሁ አትደብቁትም? አይደበቅም። እኔ እኮ አላገባውኝም የሚሉ ሰዎችን እየሰማን ያለ ነው አይደል? እኔ እኮ ለፕሮሰስ ነው ብዬ ነው የሚሉ በቅዱስ ቁርባን የሚነግዱ በቤተ ክርስቲያን የሚያላግጡ ሥርዓተ ቤተ ክርስቲያንን በአደባባይ ሲጥሱ ትሰማላችሁ፣ እንሰማለን አይደል እንዴ? አሰሙ። ምን ነው እናንተ አይደል የምትውሉት እዚሁ ቲክቶክ ላይ የምታመሹት እናንተ አይደላችሁ? እየሰማን እኮ ነው ያለነው። ምንሽን ጠርተሽ ነው ያላት? እህቶቼ እናንተ ንገሩኝ፣ ግድ የለም እናንተ ንገሩኝ እስቲ። የጠየቃት የክብር ባለቤት ክርስቶስ ነው። እሱን መዋሸት ትችላለች ወይ? እንዲህ አለችው፣ ባል የለኝም አለችው። ምን የለኝም? ዛሬ ምን ሰማ? አይኔን ግንባር ያርገው። ምንን ግንባር ያርገው? አይኔን ግንባር ያርገው። እንደው ከሰው ልንደበቅ እንችላለን፣ ከማመደበቅ አንችልም። እንደው በመድኃኒዓለም ከማመደበቅ አንችልም። ከእግዚአብሔር መሰወር አንችልም። አያችሁ፣ ከእግዚአብሔር መሰወር አንችልም። እግዚአብሔር ጨለማ አይሸፍነውም። በአደባባይ የሰራነውን የሸፈነልን ከባቴ አበሳ ስለሆነ ነው። ጨለማንም ተገን አድርገን የሰራነውን የደበቀልን መሐሪ ስለሆነ ነው። አይደለም እንዴ? በቃ ምሮን ነው እንጂ መርምሮን አይደለም። እዚህ ውስጥ ሁላችን የተማረን ነን። እዚህ ውስጥ ሁላችን የተሸፈነልን ነን። እና ባል የለኝም በማለትሽ እውነት ተናገርሽ አለ ጌታ። ምን ተናገርሽ? ምን ተናገርሽ? ምክንያቱም ብእሲ ወብእሲት አሐዱ አካል እሙንቱ፣ በቃ አንድ ወንድ ለአንድ ሴት ነው የተፈቀደው አይደል? እሷ በየዓመቱ እያገባች እየፈታች እያገባች ባል ጥሏት እየሄደ እየሞተባት የኖረች ሴት ናት። ቀድሞ 5 ባሎች ነበሩሽ አላት። ቀድሞ ስንት ባሎች? ስንት ባሎች? ስንት ባሎች? ልብ አድርጉ፣ እግዚአብሔር ያሳያችሁ። ስንት ባሎች? 5 ባሎች። አሁን በቤትሽ ያለውስ ባልሽ አይደለምን አላት። ስንተኛው ሊሆን ነው? ሰዓቱ ስንት ሰዓት ነው? ልብ አድርጉ። ይሄ ሰዓት ዝም ብሎ አይደለም። በ6 ሰዓት ያገኛት 6ኛውን ሕይወት ሊባርክላትና ሊያሳርፋት ነው። በአደባባይ የምትተችበት ትዳር ነበረ። ይሄንንም ትፈታው ይሆን? ይሄም ትቷት ይሄድ ይሆን? ይሄንንም ትተው ይሆን እያሏት ሰዎች ይፎካከሩባት ነበረ። ዓለም ሁሉ ስለሷ ይነጋገርባት፣ ቡና መጠጫ አድርጋት ሴት ነበረች። በቤት ያለውስ ባልሽ አይደለም ምን አለ? በዚህ ሰዓት ምን ተናገረች መሰላችሁ? አባቶቻችን መሲሁ ይመጣል ይወርዳል፣ እሱ ሲመጣ ሁሉን ይነግራችኋል ብለው ነግረውናል እኮ፣ አንተ እሱ ነህ አለችው። የሰማች ነው? የማነጋግርሽ ነቢያት ትንቢት የተናገሩልኝ ይመጣል ብለው የተናገሩልኝ እኔ ክርስቶስ ነኝ አላት። ማን ነኝ አላት? ጥምሽን ልቆርጥ የመጣው እኔ ነኝ። ቤትሽን ላስተካከል የመጣው እኔ ነኝ። ትዳርሽን ልባርክልሽ የመጣው እኔ ነኝ። ለዘመናት የተገነባውን ግንብ ያፈረስኩልሽ፣ አይሁድና ሳምራውያን መካከል የነበረውን ጥላቻ የጥላቻውን ግንብ አፍርሼ የዘረኝነትን ግንብ አፍርሼ አጠገብሽ የማነጋግርሽ ማን ነኝ አላት?
እኔ ነኝ አላት። በነገራችን ላይ በቤተ ክርስቲያናችን ስለ አንደኛው ስለ ኃጢአታችን ግንብ መፍረስ ሁሉ ቀን በቅዳሴ ይነገራል። ቤት ይነገራል። ታስተውላላችሁ? ካህኑ መሰዊያውን እየዞረ እንደዚህ ይላል። እግዚአብሔር አምላክነ በከማናል ከጥቅማ ለኢያሪኮ በእደ ኢያሱ ገብርከ ወልደ ነዌ ከማሁ አንል ጥቅመ ኃጢአት ወኃጢአተ ኩሉ ሕዝብከ በእደ ዚያው ገብርከ እያለ ይጸልያል። እግዚአብሔር አምላካችን ሆይ ቀድሞ በባሪያ በነዌ ልጅ ኢያሱ የነበረውን የኃጢአታቸውን ግንብ የክፋታቸውን ግንብ እንዳፈረስክላቸው ይላል ቄሱ። ቆሞ የሚያስቀድሱትን ምእመናንም ወክሎ ገብቶ የኔንም ይላል። እስቲ የኔንም በሉ የሕዝብህንም የኃጢአታቸውን ግንብ አፍርስላቸው ብሎ ይጸልያል። ያፍርስልን መድኃኔዓለም የኃጢአታችን ግንብ ያፍርስልን። በዚህ ሰዓት ይቺ ሴት እንዲያደረገች ባል የለኝም ብላለች፣ ክዳ ነበረ። ወገኖቼ ዛሬ ስምምነቱ ጎድሏል አይደለ? መተማመኑ ጎድሏል አይደለ? ፍቅር ከቤታችሁ ቀዝቅዟል አይደለ? በእጅ በግር ብለ ያስገባሃትን ሴት ሳታገባት እንዴት ብለ ነበር መጠራት? ከሰማይ ወረደ ቃላት ነበር የምትጠቀሙት። ልቧን ፍስስ ቅልጥ የምታረጉበት ቃላቶች ታቆታላችሁ እናንተ። የኔ ንግስት ትላታለ፣ እመቤቴ ትላታለ። እንጀራ ልበላ አለኝ፣ ውሃ ልጠጣ አለኝ፣ ዛሬ ሳላይሽ ማደር አልችልም እያልክ ከዛሳ ካገባት በኋላ ያ ሁሉ የፍቅር ቃላት እንትን ይላል አይደል? ይቀራል። በእጅ እንደገባች ስታረጋግጥ ደስ አላችሁና ነው የምትስቁት እናንተ። ወደ እናንተ መዞር አይቀርም። ቆይ ጠብቁ ወንድሞቼ። ስታገባ ያደነካትን ውበት አብራሃት እየኖርክ ማድንቅላት። የሰማችሁ ነው አይደል? ሴቶች በተፈጥሯቸው መጀመሪያ ላይ በተደነቁበት መደነቅ፣ መጀመሪያ ላይ የተገለጸላቸውን ውበት ቁንጅናቸውን ደግሞ አብረው እየኖሩ ደግሞ ህይወት ሰጣክ፣ ደግሞ ልጅ ወልዳል፣ ደግሞ አይንን በአይን አያሳይታ ልጅ አስታቅፋ አባታ ስብላ አስከብራ አባወራ ሆነ። ያቺን የፍቅር ቃል ትፈልጋለች ካንተ። ሰውየው ነው አሉ። ከኔ ጋር ናችሁ? ባል ነው። በእጅ በግሬ ብሎ ወደድኩሽ አበድኩልሽ ብሎ አገባት። የመንግስት ሰራተኛ ነው፣ እሷ የቤት እመቤት ናት። ተጋቡ። አይ ፍቅራቸው እናቴ እንደው ተያይዘው ሲሄዱ መንገድ ላይ ያያቸው ፍቅርማ የነገሌ ነው ይላል ሰው። አይ በቁልምጫ ቃል ሲጠራሩ አይ እናቴ ያጠራራቸው እንደው ፍቅርማ አቤት ትዳርማ እንደነገሌ ይላል ሰው ሁሉ ያየው። የቤቱን እንኳን አናውቀው፣ በር ከተዘጋ በኋላ እንኳን አናውቀው። ውጪ ላይ ያለውን ያፋቸውን ነው የምንሰማው አይደል? ቤት ያለውን ጦርነት ግን አናውቀው። ቤት ያለውን ፍጅት ግን እግዚአብሔር ነው የሚያውቀው። ማን ነው የሚያውቀው? ማን ነው ያውቀው? ንቀቱ፣ ትችቱ፣ መሰዳደቡ፣ ቤት ውስጥ ያለው ሽብር እግዚአብሔር ያውቀዋል። አቤት የነገሌ ይላል። ባል ለወረት ያገባት ሰሞን ስራ ደርሶ ሲመጣ ሚስቱ እንጀራ ጋግራ ወጥ ሰርታ የሚፈልገውን የሚወደውን ነገር አዘጋጅታለት ትጠብቀዋለች። ባሏ ከስራ ሲመጣ አባወራ ከቤት ሲመጣ ከውጪ ሲገባ ድምጽ አለው እኮ አይደል? ታውቃለህ? ምናምን ቢያንስ ይላል አይደል? ያሰማል ኮቴ አለው። በሳይለንት ነው እንደምትገቡት እናንተ። አባወራ ወደ ቤት ሲገባ ድምጽ አለው የለውም ይላል ቢያንስ አይደል? የድሮ አባወራ ነው ያላቀመው። አሁን እኮ እንዳናውቅ የምንኖረው ራሱ የሆነ ነገር ላይ ነው፣ የጋራ መኖሪያ የሚባል ነገር ላይ በጋራ እየኖር ግን አንተዋወቅም። ከባድ ነው። እና አባወራ ገና ባሏ መምጣቷን የምታውቀው ግቢው ሲገባ በሚያሰማው ድምጽ ነው። ባሌ መጣልኝ የኔ ጌታ ትልና ዘላ ልትስመው ልትቀበለው የያዘውን ቦርሳ ልትቀበለውና ደግሞ የእግሩን ውሃ አዘጋጅታለት አጥባው እግሩን ታረጋለሽ። እንደዛ እግሩን አጥባው በፎጣ አድርቃለ። የኔ ጌታ ደከማ አይደል? በልንጃዎችን ደሞ ቀመስና ረፍት አርግልኝ ትለዋለች። አይ ፍቅራቸው ይላል ጎረቤት። ትዳርማ እንደነሱ ከሆነ ይሄ ነው በቃ ትዳር እያለ ሁሉ ትዳር ይመኛል። እና ከዛ አንድ ቀን ምን እንደነካው አይታወቅም፣ ባር ከስራ መጣ። እሷ በቃ ግንባሯን መሳም፣ እሱም እንደዛ ስለምዷታል። አቅፎ ነው የሚቀበላት፣ አቅፋ ነው የምትቀበለው። በር ላይ ዌልካም ትለው።
እና አንድ ቀን ከስራ ሲመጣ ባለ ይመጣልኝ ብላ እንደተመደ ቆንጆ ምግብ አዘጋጅታ ተጠብቀዋለች። ዘሎ ልትቅል ይቀበል በር ስር እኮ ነው ሳልትቀበለው ልክ አንድ እግሩን ወደ ቤት ጥልቅ ሲያደርግ ልትስመው ሲል በጥፊ ሞቅ አደረገላት። እሷ የጠበቀችው ምንድነው? ይስመኛል ብላ ነው የጠበቀችው። እሱ ምን አደረጋ? በጥፊ አንድ ጊዜ ሞቅ አደረገላት። እና ምን ነው ሳቃቸው ወንዶች? ዛሬ እጃችሁን ነው መገዝተው ብታነሱባቸው እጃችሁን። እጁን አነሳና ምን አደረገ? መታት። ደነገጠች። ከዚህ በፊት የሌለ ልማድ ነው። አያችሁ? አዲስ ልማድ። የተጸፋው ፊቷን ይዛ እንዴ ከመቼ ጀምሮ ምን አርጌው እኔ ልስመው ባልኩኝ ምን አጥፍቼ ነው ሳመኝ? ቆይ ዛሬ ዝም ብሎ ፊት ማሳየት ነው እንዲማ ካለ ሊቀጥላት ነው ምናምን አለችና እኔ መምታት አለብኝ ፊትማ ማሳየት የለብኝ ማለችና እሱም ሳያስበው በደቅ አለችና ካቀመሳለችው ይዛ አንድ እኩል መሆን ይሻላል ብላችሁ ነው የሳቃችሁት? አቀመሰችው ይዛ። ከዛን ቀን ጀምሮ እዛ ቤት ጸብ ሆነ። መቼ ነው እስቲ አስተውሉ አለመግባባት የተፈጠረው? መቼ ነው እናንተ ትዳር መደፍረስ የጀመረው? ባልሽና አንቺ መስማት ያቆመው አንቺ ባልሽን መስማት ያቆምሽው መቼ ነው? ያቺን ቀን ካሰብሻት ተንበርክከሽ ጸልይ። ጥፋታችሁን አስቡ፣ ድካማችሁን አስቡ። ሶስተኛ ወገን አይደለም ወደ መድኃኒዓለም አልቅሱ እሱ እንዲያስተካክል። እናንተ ቤት የተገነባ የጥላቻ ግንብ ካለ እንዳትስማሙ የተገነባባችሁ የክፋት ግንብ ካለ በሰማርያ ያለፈውን ጌታን አለፍልህ። በትዳሬ ሰው እንዳያልፍ አንተ ግን እለፍ በሉት። ሰው እንዳያልፍ በትዳራችሁ። ማን እንዳያልፍ አልኳችሁ? ሰው እንዳያልፍ በትዳራችሁ። ጓደኛ ጉደኛ ነው እንዳያልፍ በትዳራችሁ። እና ጎረቤት በፍቅራቸው እንዳልቀና ገብቶ ማገላገል ሁሉ ሰለቸው። እጭ ጀመራቸው መባል ጀመረ። በየቀኑ አደረጉት። እነሱ ደግሞ ከሰኞ እስከ እሑድ አይፎርሽም ተወየው። በየቀኑ የነንካ ነው በቃ። እና ጓደኛዋ መጣች ልታማከራት። የኔ ጓደኛ አያ የሚያምረው ፊትሽ እኮ ዳማ መጫወቻ እኮ ነው ያስመሰለሽ። እንደው ጠልዞሽ የኔ እህት እንደው እናንተ ቤት ፍቅርማ መስተካከል አለበት። እንደው አንድ ነገር መጥቶልኛል አለችው። እየሰማችሁኝ ነው? በቃ ፊቷ በልዞ በድብደባ እንደው እናንተም ደግሞ የሴት ፊት ደግሞ አይችልም እናንተ ነው እውነቴን እኮ ነው። እጃችሁ እንዳታነሱ ነገር ያለው እና ምን ላድርግ ትዳሬ እኮ እንዲስተካከል ፈልጋለሁ። ማን ማይፈልጋል እንዴ? ሲብስበት እኮ ነው ተነስታ እናቷ ቤት የምትሄደው። ሲብስባት እኮ ነው ጓደኛው። ሲብስባት እኮ በሌሊት ልጆቿ አራስ ልጅ ይዘው እኮ ቤተክርስቲያን በሌሊት መጥተው የሚያለቅሱ እኮ ገጥሞን እናውቃለን። ታውቃላችሁ ይሄንን? እናንተ አምሽታችሁ የገባችሁ እናንተ ፍቅር ሳሰጧቸው እናንተ ጊዜ ከልከላችኋቸው አስቡበት። ጓደኛ መካሪውን አገባች። በህይወት ውስጥ ማለፍ የሚገባው ክርስቶስ ነው ብዬ ነግሬያቸዋለሁ። በትዳራችሁ ሊያልፍ የሚገባው ክርስቶስ ነው ብዬ ነግሬያቸዋለሁ። በሷ ትዳር ግን ጓደኛዋ አለፈች። ማን አለፈች? መካሪ መስለው በየካፌ ያገኙ የመከሩብን ምክር እኮ ነው ዛሬ። ወዳጅ መስለው ተለሳልሰው አስታራቂ መስለው ገብተው ፓርቲሽን የከፈሉብን ሰዎች እኮ አሉ። ይለፍ መድኃኒዓለም ሌላ ሰው እንዳያልፍ። ማን ይለፍ? የተገነባውን ግንብ ሊንድ የሚችል ንዶ ደግሞ ግንቡን ሊያስማማ የሚችለው እሱ ብቻ ነው። የደፈረሰውን ፍቅር ሊመልስላችሁ የሚችለው እሱ ብቻ ነው። አይደለም? ምን ብላ መከረቻ መሰላችሁ? ሐዋርያው ቅዱስ ጳውሎስ ክፉ ጓደኛ መልካሙን አመል ያጠፋል ይላል። ምን አይነት ጓደኛ? ክፉ ጓደኛ። አንቺ አለቻት የባልሽ ፍቅር እንዲመለስ አይደል የምትፈልጊው? አዎ እኛ ሰፈር የታወቀ አዋቂ አለ አለች። ታውቃላችሁ አዋቂ? እስቲ አዋቂ የሚያውቅ ስንት ሰው ነው ያነሳው? እስቲ አዋቂ የሚያውቅ ልጆች አባቴ እኔ አባት አንተ አታውቅም ተው። አንተ አስተማሪህን ለማለት ነው አይደል? አስተማሪህን ነው። አዎ እንዴ አዋቂ ታውቃላችሁ? ምን በወጣችሁ? ጠንቋይስ አጠይሜ እኮ ነበር ያወራውላችሁ። የቤት ሂጂ ያለቻት ነው። ቀጥታ ጠንቋይ እንዲህ ሲባል እኛ ረረኝ ስላሴ ቤት እነዛም አልሄድም። አዋቂ ስንባል ግን እንሄዳለን። ስሙ ተስተካክሎ አይደል? አዋቂ ቤት ሂጂ ያለቻት። ትዳርሽ ይስተካከላል። ያንቺ ትዳር የሚስተካከለው መድኃኒዓለም ጋር ብቻ ነው። ማጋ
የኛ ኑሮ የሚቆመው የዘመመህ ጎጆክ የሚስተካከልል ሊፈርስ የደረሰው ጎጆክ የሚቃናል ማ ሲመጣ ብቻ ነው። ማን ጋር ስትሄድ ነው አንተ? አዋቂ ቤት አይደለም፣ መድኃኔዓለም ጋር ስትመጣ ነው። ጠንቋይ ቤት ስትሄድ አይደለም፣ አስማተኛ መንደር ስትወርድ አይደለም፣ መድኃኔዓለም ጋር ስትመጣ ነው። እሺ አለችና ምክሯን ሰምታ መጋረጃው የተጋረደ ድብ የሚደልቅ የሰይጣን መልእክተኛ ቁጭ ብሎ በመጋረጃው ለራሱ አያውቅም። እሱ ጠንቋይ ነው፣ ለሰው ሁሉ ጠንቅ ይሆነ፣ ለሰው ትዳር ጠንቅ የሚሆን፣ ለሰው ኑሮ ጠንቅ የሚሆን በቃ የጠንቋዩ ጋር ይጃለቻ። ጠንቋዩ ጋር ተንበርክካ ገባች። አሁን እዚያው ደምረል ላይ እንኳን ጫማ እናውልቅም እኛ ያያችሁ። ጠንቋይ ቤት ግን ሰው ጫማ አውልቆ የሚገባው እዚህ ጋር ለመንበርከክ ልብሳችንን ነው መጀመሪያ ምን ነጭ ልብስ ከለበስን ምን ሰግደውን አስተጋገድና ጥቁር ልብስ እንለብስማ እንደው እንንከባለለበታለን። ራሱ እኩል ነው እንደ ቤተክርስቲያን ራሱ ምን ሰግደው ነጭ ልብስ የለበስን ቀንማ ፑሻፕ ምን ሰራን ይመስላል። እንደዚህ ብለን ምን ሰግደውለው አንደርስ እግራችን ጉልበታችን አይነካም። እንደዛ ብለን ምን እንመለሰው። ጠንቋይ ቤት ሲሄድ ሰው ሁሉ ይንከባለላል ገብቶ። ስላሴ የማይከብርበት ቤት እንዳትሄዱ። ማንም አይከብርበት መድኃኔዓለም የሚያዝንበት ስፍራ እንዳትሄዱ። ገባሽ? ጠንቋይ ቤት ምን ፈልገሽ መጣሽ አላት አጅሬ። እንዴ አዋቂ አልተባለም እንዴ? ካወቀ አይነግራትም እንዴ? አይ የኔ ጌታ እንደው እኮ ባሌን በጣም ወደዋለሁ እሱም ይወደኛል፣ ሰላም ነበር። ከቢሮ ሲመጣ ግንባሬን ስሞን እግሩን አጥቤ በቃ ምግብ ሰጥቼው በቃ ፍቅር ነን። ላየን ሁሉ በእኛ ማይቀና የለም፣ ጎረቤት ሁሉ በሰላም ነው እንደያቅ። አሁን ግን ጎረቤት መገላገል ሁሉ ሰለቸው። አንድ ቀን በጥፊ ቢመታኝ በዛው እንዳይለምድበት ብዬ በመታውት በዛው ቀን የክታ አድርጎት በየቀኑ እየጠለዘኝ ተያዘን ልናልቅ ነው። መፍትሄ አምጣ አለችው። መፍትሄው ማጋር ነው ያለው። መፍትሄው ማጋር ነው ያለው። ትዳራችሁ የተበጠበጣባችሁ ያላችሁ ሰዎች ደስተኛ ያልሆናችሁ ደምን ባመታለቅሱ መፍትሄው ያለው ማጋር ነው። መልሱልኝ። እግዚአብሔር ጋር ጋሼ እንዲያሉ ትዳርሽ ሰላም ይሆንልሻል። እኔ እንደውም የመጀመሪያ ጊዜ ይመስለኛል የፍቅር ጉዳይ ለሰይጣን ሲሄድ የፍቅርን ኬዝ ማን ነው የሚያየው የነበረው? ራሱ ፍቅር ማን ነው? በጣም ነው የሚገርመው። አፋቅርን ተብሎ ሰይጣን ጋር ነው። ችግር የለም አላት። ገንዘብ ክፈይ አላት። ከፈለች። የሆነ ክታብ በቀይ ስክሪፕቶ ከግራ ወደ ቀኝ ማን ነው ከቀኝ ወደ ግራ ያያችሁ በቀኝ የነበረው ላይ ያዞርባት ጻፍ አረገና ሰፍቶ በግራ ብብትሽ ስር ያዡ አላት። እኔ ጠንቋይ ግን ይገርመኛል። ሲያስጠላችሁ በግራ ሲያሳስራችሁ በግራ ቀኙ መች ይችላል? ቀኙን ያውቀዋል? ንገሩኛ። እግዚአብሔር በቀኝ ይምራችሁ። በግራ ብብትሽ ስር ሰሪው ባልሽ ከስራ ሲመጣ ድሮ ምትስሚውቱ ጋር ነው። በር ስር ጠብቂው። ልክ ይሄ እንዲያሽ በር ስር ጠብቂው። ልክ አንድ እግሩን ወደ ቤት ዘው ሲያረግ ዘለሽ ሳሚው ሰላም ይሆናል፣ ይስተካከላል አላት። ደስ ብሏት ሳንቲ ከፍላ ወደ ቤት ሄደች። ምን ማለት ታስተካከል? ትዳሯን ልታስተካክል። ከዛ ባወራው ከየት መጣ? ከስራ ድምጽ አለው አይደል? ልክ ድምጹ ሲመጣ ባሌ መጣ አለችና ያችን ነገር እንዳንጠለጠለች ነው ምኑ ስር ጠበቀችው? ንገሩኛ። በር ስር ዘለለችና ልትስመው ስትንጣ ዛሬ ልቀድምኝ አለና ግጥም አረገ። እሱ ሳቀ። እሷ ምን ልትለው ነበረ? ልትስመው። እሱ የመሰለው ምንድነው? ልትመታው። ደነገጠች። እንዴ እኔ ልስመው እኮ ነው፣ እሱ ደግሞ መታኝ። ይሄ ጠንቋይ የሚያጣላው የሚያፋቅረው ነው የሰጠኝ። የሚያጣላውማ ቀድሞም እየተጣላን ነበረ። ምንድነው ጉዱ አለችና ቆይ በዛኛው ጉንጭ ስላልሳምኮት ይሆናል አለችና በዛኛው ልትስመው ስትሞክር እሱም በዛው ደገመላት ይዞ እና ምን አለች መሰላችሁ? ይሄ ጠንቋይማ ሰርቶልኛል። የሚያጣላ ሳይሆን የሰጠኝ፣ የሚያፋቅር ሳይሆን የሰጠኝ የሚያጣላ ነው አለችና ያንን ጽሑፍ ፈታችና ባሏ ሳያት ከፈታ አርጋ ስታየው እሷ የጠበቀችው በሌላ ቋንቋ በሌላ ልሳን መስሏታል። በራሷ በመታወቀው በአማርኛ ነው የጻፈላት። እንደው አይፎግራችሁ እኮ ከባድ እኮ ነው ጠንቋይ ሲፎግራችሁ። አይቀልድባችሁ። ጠንቋይ በጣም ቀልደኛ ነው። የሰማችሁኝ አይደል? ስንቶቻችሁ ተቀልዶባችሁ መጣችሁ ትዳራችሁ ላይ ቀልዳችሁ ሰዎች አላችሁ። እንዲህ ይላል ጽሑፉ። እኔ ምን አገባኝ ቢወድሽ ባይወድሽ ብሎ ነው ለካ የጻፈላት። ያገባዋል ሰይጣን? ንገሩኝ እንጂ ያገባዋል ወይ? እኛ ብንፋቀር ያገባዋል ወይ? እኛ አንድ ብንሆን ያገባዋል ወይ? አያችሁ ሰይጣን ሲቀልድ
እኔ ከመቼ ጀምሮ ነው ሰው አፈቅሬ ማቀው ብሎ ተናዶ እኮ ነው። እኔ ከመቼ ጀምሮ ነው ሰው ማስማማው ብሎ እኮ ተናዶ እኮ ነው። የሚያስማማችሁ መድኃኔዓለም ያስማማችሁ። ልዩነትን ወደ አንድነት የሚያመጣው የፍቅር አባት መድኃኔዓለም የፍቅር አባት ቤታችሁ ይግባ። ሰላማችሁ ክርስቶስ በኑሯችሁ ውስጥ ይግባ። ይህች ሴት ባል የለኝም ብላለች። ነገር ግን አመነችለት። ክርስቶስ የተደበቀውን ምስጢር ሁሉ ገልጦ ነገራት። ምን ትሁን? እንዲህ አለች፣ የማነጋግርሽ የናዝሬቱ ኢየሱስ የተነገረልኝ ዘመን የተቆጠረልኝ ትንቢት የተነገረልኝ እኔ ነኝ ሲላት፣ አንተ ነህ እንዴ ብላ ባዶ ማድጋዋ የሚያሳየው ትዳሯ ባዶ እንደሆነ ነው። ልጅ የላትም፣ ትዳር አይበረክትላትም፣ ቤቷ ጨለማ ነው፣ ሰላም የለውም። ባዶ ማድጋ ይዛ ትዞር ነበረ። ባዶ እያለች ደረሰላታ መድኃኔዓለም። ባዶ እያላችሁ ይድረስላችሁ። ባዶነታችሁ ሊሞላ ናዝሬቱ ኢየሱስ ይድረስላችሁ። የድንግል ማርያም ልጅ ይድረስላችሁ። አማኑኤል ይድረስላችሁ። መድኃኔዓለም ይድረስላችሁ። መጣ እንስራዋን ባዶን ስራ መጣችሁን ሴቶች በአደባባይ የጮች እንዲያለች የሰራውትን ሁሉ የነገረኝን ሚስጥሬን ዘርዝሮ የነገረኝን ኑና እዩት እሱ ክርስቶስ ነው አግኝቼዋለሁ እያለች በማንነቷ ታፈር የነበረች ሴት ዛሬ ግን በማንነቱ ኮርታ በማን ማንነት የሚያኮራ ማንነት ነው ክርስቶስን ማግኘት። ዛሬ በማንነታችን ልናፈር እንችላለን፣ በማንነቱ ግን እንኮራለን። በማን ማንነት? በክርስቶስ። ያሳሳባትን ኑሮ አረሳችሁን፣ ስራዋን ጣለች። ያልፈለገችውን ኃጢአት አመነች። አዎ መጽሐፍ ኃጢአቱን የሚሰውር አይለማም ተብሎ ተጽፏል። አመነች ለክርስቶስ። እኔ ነኝ ሲላት ልትቆም አይደለም። እኔ ብቻ አይደለም፣ የኔ ብቻ አይደለም የሚስተካከል የኔ ብቻ ትዳር በከተማው ተገለጠ እንጂ በሩን ዘግቶ እየተበጠበጠ ያለ ትዳር ውስጥ የሚኖር አለ። መላ የሰማርያ ሴት ወጥቶ ወደ ክርስቶስ መምጣት አለበት ብላ አንድ ሴት አግኝታ አታውቅም። በቀን ውስጥ እኮ አንድ ሰው ሰላም የሚላትን አግኝታ አትመጣም። ለምን? ሴቱ ወደ ቤት ሲገባ ነው እሷ የምትወጣው። ዛሬ ግን ክርስቶስን ስታገኝ እሷ መሪ ሆና ወደ ክርስቶስ ብዙ ሴቶችን አደረሰች። ለነዛ ሁሉ የዘረኝነትን ግንብ እንዲሰብርላቸው፣ ለነዛ ሁሉ የጥላቻ ግንብ እንዲሰበርላቸው ሸሽታቸው በቀትር ትመጣ የነበሩትን የሰማርያ ሴቶች በቀትር ልትሰብካቸው ወጣች። ያገኘኝን እዩት፣ ያገኘውትን አግኙት፣ ሚስጥሬን ነገረኝን እዩት፣ እሱ ክርስቶስ ነው እንጃ ያለች በማንነቷ ማፈር አቆመች። ማንነቱን መመስከር ጀመረች። በቀን አንድ ሴት የማታገኝ በኋላዋ ወደ ክርስቶስ አስከትላ መጣች። እንዲህ አሏት የሰማርያ ሴቶች፣ አንቺ ሰብከሽን አይደለም፣ አንቺ ነግረሽን አይደለም፣ እኛ ራሱ በሱ አምነናል አሉት። አታምኑም በክርስቶስ? መላ ሰማርያን ሴት እኮ ወደ ክርስቶስ ያቀረበች እቺ ሴት ናት። ለምን ከተባለ የምንን ግንብ ተሰብሮላት ነው? ሰብረህ መውጣት ያቃተ የዘረኝነት ግንብ አለ። ሰብረህ እንድትወጣ ስላሴ ይርዳ። ሰብረህ ነው መውጣት ያቃተን የጥላቻ ግንብ አለ። ስላሴ የጥላቻን ግንብ ይስበርልን። ሰብረን መውጣት ያልቻልነው በጣም ብዙ ነገሮች አሉ። እነዚህን የክፋት፣ የጾታን፣ የማዕረግን፣ የጥላቻን፣ የዘረኝነትን ግንቦች ስንሰብር ከክርስቶስ ጋር ህብረት ይኖረናል። ከማን ጋር? እቺ ሴት ብቻዋን አይደለም፣ መላ ሰማርያን ከክርስቶስ ጋር ያገናኘች ምን ተሰብሮላት ነው? በሰማርያ ሊያልፍ ግድ የሆነበት ምን ሊያፈርስ ብያቸዋለሁ? የዘረኝነትን ግንብ። ስለዚህ ኦርቶዶክሳውያን ምእመናን የዘረኝነትን ግንብ መድኃኔዓለም ሰብሮልን እንደ ቀድሟችን እየተዋደድን ሰውን በሰውነቱ ቋንቋ እያከበርን በፍቅር ተቻችለን የምንኖር ኢትዮጵያውያኖች ክርስቲያኖች ያድርገን። ማን ያድርገን? በሰማርያ ሊያልፍ ምን ሆነበት? ግድ ሆነበት። በሰማርያ ሲያልፍ የዘረኝነትን ግንብ ብቻ ሳይሆን ለሷ ለብቻዋ ያፈረሰላት የጾታ ግንብንም ጭምር ነው። እስቲ የጾታ ግንብ በሉ። በሴትነቷ የወደቀባት ግንብ ነበረ። ሰው ቢወልድ አትጠይቅም፣ ቢሞት ወጥታ አትቀብርም። ይሰማችሁ ይናል። አሁን ከማህበረሰቡ የተገለለችውን ሴት ወደ ማን አገናኛት? ወደ ማህበረሰቡ። ስለዚህ የምንን ግንብ ጭምር ነው ያፈረሰላት? የጾታ ግንብንም አፍርሶላታልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኔና ለናንተም የጥላቻን የዘረኝነትን ግንብ አፍርሶልን በአንዲቷ በክርስቶስ ቤተ መቅደስ ያንዱ የክርስቶስ ሥጋና ደም በልተን
አንዱን የክርስቶስን መንግስት እንድንወርስ ማን ይርዳን? እስቲ እግዚአብሔርን ከፍ አድርጋችሁ አመስግኑት። ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን። እስቲ ድገሙና አመስግኑ። በእውነት በዚህ በአየር ጤና ቅድስት ኪዳነ ምሕረት ካቴድራል በተለይ በዚህ በ2017 ዓመተ ምህረት የተደረገው የወንጌል እንቅስቃሴ እኛ ባንመሰክር እኛ ባንናገር ራሱ የወንጌሉ ባለቤት እግዚአብሔር ራሱ ይወቅሰናል። ራሱ ወንጌል ራሱ አይወቅሰንም? ይወቅሰናል። ይሄ ሁሉ ወንጌል እንቅስቃሴ ከሌሎች አድባራት ከሌሎች አጥቢያ በአዲስ አበባ ካሉት የተሻለ የወንጌል እንቅስቃሴ የሚደረግበት ነው። ስኬታማ የሆነ የወንጌል እንቅስቃሴ ተደርጓል። እናንተ ራሱ ውጤታማዎች ናችሁ። በክርስቶስ ቃል ይሄንን ዓመት ስትሰሙ ስትረሰርሱ ነፍሳችሁ ስትለመልም ስትባረክ ኖራችኋል። በእውነት ይሄንን የወንጌል እንቅስቃሴ ያደረጉ የነበሩትን የካቴድራሉን ስብከተ ወንጌል በቅድሚያ የካቴድራሉን አዲሱን አስተዳዳሪ መልአከ ብርሃን ሙላት ክበቤን ላይከ ጽዮን መምህር አፈወርቅ ወልደ ገብርኤልን ደግሞ የስብከተ ወንጌሉን ልሳነ ጳውሎስ መምህር ምስክር ጌታነን ከታች ያሉትን ጠቅላላ ሊቃውንቱን ሁሉ እስቲ በዚህ በ2017 ውጤታማ የሆነ ወንጌል ስላገለገሉ የወንጌል ባለቤት ክርስቶስ የክብር ባለቤት ክርስቶስ የጉባኤው አምላክ ይባርካችሁ ብላችሁ እልል ብላችሁ እስቲ አመስግኑላቸው። አይሰማም፣ ያንሳል፣ የሳሳ እጅ ነው። አመስግኑላቸው በደንብ ውጤታማዎች ናቸው። ውጤታማ የሆኑት ደግሞ መድኃኔዓለምን ይዘው ነው። ቅድሚያ ለወንጌል ብለው ነው። ቅድሚያ የክርስቶስን ቃል አስቀደሙ። እናንተ ነፍሳችሁ ለመለመችላችሁ። እስቲ እግዚአብሔርን አመስግኑ። እንደዚህ ቀንና ማታ የሚጥሩ የሚሰሩ ስብከተ ወንጌሎችን ማየት በራሱ እዚህ ጋር በጣም ብዙ ሚዲያዎች ያለው እየሰማችሁ ነው። ዛሬ ይኸውላችሁ የሰውን ስም ለማጥፋት የሰማችሁ ነው አይደል? የሰው በደል በአደባባይ ለመዘርዘር ብዙ ሚዲያዎች ይሰለፋሉ። ይሄ ሁሉ ሚዲያ የተሰለፈው የክርስቶስን ወንጌል ለመቅረጽ ነው። የሰማችሁ ነው። በጣም ብዙ ሚዲያ ነው ማየው። እግዚአብሔር ስሙ የተመሰገነ ይሁን። የማን ቃል ይተላለፋል? ዘመኑ የማን ነው? የእግዚአብሔርን ቃል የምንሰማበት ዘመን ነበረ። ደግሞ 2018ን ደግሞ እግዚአብሔር ባርኮልን ኢትዮጵያችንን ባርኮልን የከፍታ ዓመት ሆኖልን የስኬት ዓመት ሆኖልን የደስታ ዓመት ሆኖልን የተዘጉ በሮች ተከፍተውልን የደስታ በሮቻችን ተከፍተውልን የሥራ በሮቻችን ተከፍተውልን የእድል በሮቻችን ተከፍተውልን ደስ ብሎን ወተን የምንገባበት ዓመት እንዲያደርግልን እስቲ ሥላሴን አመስግኑት። ቀጣዩም ዓመት የኛ ዓመት ይሆናል። ማን ያደርግልናል? ቀጣዩ ዘመን የኛ ዘመን ይሆናል። ማን ያደርግልናል? ተዋሂዶ ትለመልማለች። አመስግኑት እግዚአብሔርን። ከፍ ትላለች። የክርስቶስ ቃል ምድርን ሁሉ ይከድናል። በክርስቶስ ቃል ምድር ትሞላለች። ነፍሳት ከጨለማ ወደ ብርሃን ይወጣሉ። በዓለም ስፍራ ያሉ ልጆቿ ራሱ ወደ ቤተ ክርስቲያን ነጭ ነጠላቸውን እየለበሱ ቃሉን ለመስራት በአውደ ምሕረቱ ስር የሚሰበሰቡበት ዓመት ይሆናል። ማንን ይዘንን? ኧረ አመስግኑት እግዚአብሔርን። የጠፉት ነፍሳቶች ወደ ቤቱ የሚመለሱበት ዘፈን የምንሰማበት አይደለም፣ ዝማሬ የምንሰማበት ዓመት ይሆንልናል። ማን ያደርግልናል? አመስግኑት እስቲ። ዝማሬ የምንሰማበት ዘመን ነው። ስብከት የምንሰማበት ዘመን ነው። ቅዳሴ የምናስቀድስበት ዘመን ያርግልን። ማህሌት የምንቆምበት ዘመን ያርግልን። ሰዓታት የምንቆምበት ዘመን ያርግልን። ኪዳን የምናደርስበት ዘመን ያርግልን። ቅዳሴ የምናስቀድስበት ዘመን ያርግልን። አሜን በሉ እንጂ እንዴ! ከዚህ በላይ ምን ምርቃት አለ? አሜን ያርግላችሁ። በዛ ዓመት ሞት አያደርግብን። በዛ ዓመት ስደት አያደርግብን። ማንም ሰው ከመካከላችን አይለይ። ቀጣዩን ዓመት ሁላችን በሰላም ያሸጋግሮ ያሳየን። የ2017 የመጨረሻ ጉባኤ ስለሆነ ነው ይሄንን ያልኩኝ። ይሄንን ቃለ ወንጌል በተለያዩ ሶሻል ሚዲያ በተለያየ ሀገራት ሆናችሁ የምትመለከቱ ውድ ኦርቶዶክሳውያን በጎ የሆነውን ነገር ለወዳጆቻችሁ አስተላልፉ። የእግዚአብሔር ቃል ብርቅ የሆነባቸው ሰዎች አሉ። ቃሉን የማይሰሙ ቤተክርስቲያን ያላገኙ አሉ። የሉም? አሉ። የእግዚአብሔርን ቃል ለመስማት ብርቅ የሆነባቸው ካህን ያላገኙ ንስሐ መግባት የሚፈልጉ እንደው በቀን የአንድን ሰው የአንድ መምህር እንኳን ቃል መስማት ናፈቀን እያሉ የሚደውሉልን ሰዎች አሉ። ስለዚህ እናንተ ሚዲያውን በአግባቡ ተጠቀሙ። እኛ በቤተ ክርስቲያን ደግሞ የእናንተ ሚዲያ ዓለም እንዲሰማው
ከፍ እንዲልላችሁ የቤተክርስቲያን ልሳን ስለሆነ እንዲያርግላችሁ እናረጋለን። እናንተ የቤተክርስቲያንን ትምህርት የሚያስተላልፉ የቤተክርስቲያን ሚዲያ ከደብሩ ከካቴድራሉ ሚዲያ ጀምሮ ያሉትን በዚህ የተገኙትን አገልግሎታቸውን የቤተክርስቲያን አገልግሎት የአባቶችን ትምህርት ስታዩ እናንተም የሚገባው ነገር እንድታርጉ በእግዚአብሔር ፍቅር ለምናችኋለሁ። ታረጋላችሁ። የምትደረገው ምንድነው የምትባለው? አቤት እግዚኦ! አሁን ይጠፍቷችሁ ምን ክራይ እንዳላበላሽው ነኝ። ሰብስክራይብ፣ ቀጥሎስ ላይክ፣ ቀጥሎስ ሼር አድርጉላቸው። እሺ ምን በጎነት ነው አይደል? ይገርማችኋል። በላይቭ ላይ ወንጌል የሚያስተምሩ ኦርቶዶክሳውያን ወንድሞች አሉ። የሰማችሁኝ አይደል? በጣም ብዙ ኦርቶዶክሳውያን ወንድሞች አሉ። ደግሞ ሊሰዳደቡ የሚገቡ ቤት ስታዩ እነዛ ይበልጣሉ። ዓለም የራሷ የሆነውን ትሰበስባለች። የሰማችሁ ነው። እኛ ግን ከዓለም አይደለንም። ከማን የሆነው? ከእግዚአብሔር ሆነ። ደግሞ የማንን ቃል ይሰማል? የእግዚአብሔር ቃል ነው። ስለዚህ የሶሻል ሚዲያ አጠቃቀማችሁን አስተካክሉ። ዘፈን የምትሰሙ ቀጣዩ ዓመት ላይ ምን ለመስማት? መዝሙር የማይረባ ተራ ነገሮችን ከመስማት የማንን ቃል ምን ሰማበት ዘመን ማን ያርግልን? ማን ያርግልን? ክብር ምስጋና ለመድኃኔዓለም ይሁን። ያስተማረን የመከረን የገሰጸን እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። ጳጉሜ 3 እና 4 ልዩ የወጣቶች ጉባኤ አለ። ደስ ይበላል።